አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የጁምዓ ልዩ ኸበር የተካተተበት የጥር 15 2018 ዓመተ ልደት ወይም ሻዕባን 5 ሚንበር ኸበር ጀመረ። የዕለቱን ሚንበር ኸበር እየመራው ከእናንተ ከተመልካቾች ጋር እቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። በ6 ወራት ብቻ ከ600 በላይ ጋብቻ በሸሪዓ ፍርድ ቤት መመዝገቡን የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ገለጸ። ሳውዲ አረቢያ በመጪው ረመዳን በማንኛውም የመገናኛ ብዙሃን መድረክ ላይ ሰላትን በቀጥታ ማሰራጨት በጥብቅ ከለከለች። በህንድ የሐጅ ኮሚቴ ውስጥ ሙስሊም ላልሆነ ግለሰብ በመንግስት የተሰጠው ሹመት ተቃውሞ አስነሳ የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። በ6 ወራት ብቻ ከ600 በላይ ጋብቻ በሸሪዓ ፍርድ ቤት ተመዘገበ። የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ባለፉት ወራት ብቻ ከ600 በላይ ጋብቻ በሸሪዓ ፍርድ ቤት መመዝገቡን አስታውቋል። ኤጀንሲው ይህን ያስታወቀው የ2018 በጀት ዓመት የመጀመሪያ አጋማሽ አፈጻጸም ሪፖርቱን ባቀረበበት ወቅት ነው። ሪፖርቱን ያቀረቡት የኤጀንሲው የእቅድና በጀት ድጋፍና ክትትል ባለሙያ አቶ ኤርሚያ ጸጋዬ ከእድሮች ከሃይማኖት ተቋማትና ከተለያዩ የመንግስት ተቋማት ጋር ሲሰሩ መቆየታቸውን ተናግረዋል። በዚህም 655 ወቅታዊ ጋብቻ በሸሪዓ ፍርድ ቤት የተመዘገበ መሆኑን ገልጸዋል። በመዲናዋ 19800 ጋብቻ ምዝገባ መከናወኑ የተገለጸ ሲሆን ከነዚህ ውስጥ 12618 የጊዜ ገደቡ ካለፈ በኋላ የተመዘገበ ነው ተብሏል። ከባለፈው 2017 በጀት ዓመት ሲነጻጸር ጋብቻ 10 በመቶ ቀንሷል ተብሏል። በተቃራኒው በ6 ወራት ውስጥ በወቅታዊ የተመዘገበ ፍቺ የ160% ጭማሪ ማሳየቱን የኤጀንሲው መረጃ ያመለክታል። እንዲሁም በ6 ወራት ውስጥ 236874 ልደት መመዝገቡ ሲገለጽ 41194 ህጻናት በግማሽ ዓመቱ እንደተወለዱ የተመዘገቡ መሆናቸውን አስረድተዋል። ይህም ካለፈው ዓመት ሲነጻጸር የ31 በመቶ ጭማሪ አሳይቷል። በተጨማሪም 182 የጉዲፈቻ ምዝገባ ሲካሄድ 99 ወቅታዊ ናቸው። በበጀት ዓመቱ አጋማሽ 12016 ሞት መመዝገቡን በሪፖርቱ የተቀመጠ ሲሆን 3141 በወቅታዊ እንዲሁም 2635 የሚሆኑት በአንድ ዓመት ውስጥ ተከስተው የተመዘገቡ መሆናቸው ተገልጿል። በሌላ በኩል የነዋሪነት አገልግሎትና የዲጂታል ምዝገባ በተመለከተ ለ343823 ነዋሪዎች የመታወቂያ አገልግሎት መስጠቱን ኤጀንሲው አስታውቋል። እንዲሁም በህገወጥ ተግባራት ተሰማርተዋል ያላቸው 52 ሰራተኞች ላይ እርምጃ መውሰዱን ከኤጀንሲው የተገኘ መረጃ ያመለክታል። የኢትዮጵያ ንግድ ባንክ ከሰጠው ብድር 51.3 ቢሊዮን ለሲቢኢ ኑር ደንበኞች ማቅረቡን አስታወቀ። የኢትዮጵያ ንግድ ባንክ ከወለድ ነፃ አገልግሎት ሲቢኢ ኑር በ2017-18 በጀት ዓመት አጋማሽ ካቀረበው ብድር ውስጥ 51.3 ቢሊዮን ለሲቢኢ ኑር ደንበኞች መስጠቱን የ2017-18 በጀት ዓመት የግማሽ ዓመት አፈጻጸም ግምገማ ጉባኤ ላይ አስታውቋል። ባንኩ ዛሬ ጁምዓ ይፋ እንዳደረገው በበጀት ዓመቱ እኩሌታ ብቻ በአጠቃላይ 321 ቢሊዮን ብር ብድር አቅርቧል። ከቀረበው ብድር ውስጥ 293.9 ቢሊዮን ብሩ ማለትም ከ91 በመቶ በላይ የሚሆነው ለግሉ ዘርፍ ማለትም ለተለያዩ አምራቾች፣ አስመጪና ላኪዎች እንዲሁም በተለያዩ የአገልግሎትና ሌሎች የኢንቨስትመንት ዘርፎች ለተሰማሩ የቀረበ መሆኑ ተገልጿል። ለመንግስት ትላልቅ የልማት ፕሮጀክቶች ከፍተኛ ብድር ሲያቀርብ እንደነበር የገለጸው ባንኩ በተያዘው በጀት ዓመት የዳያስፖራ ብድርን ጨምሮ የተለያዩ የብድር አማራጭ አቅርቦቶችን በማስፋት የብድር ተደራሽነቱን እያሳደገ እንደሚገኝ ጠቁሟል። የኢትዮጵያ ንግድ ባንክ የሲቢኢ ኑር ምክትል ፕሬዝዳንት አቶ ኑር ሁሴን ከዚህ ቀደም ለመገናኛ ብዙሃን እንደተናገሩት በ2018 ግማሽ የሂሳብ ዓመት መጨረሻ ላይ ከወለድ ነፃ የባንክ አገልግሎት በመጠቀም ፋይናንስ የተደረጉ ደንበኞች ቁጥር ከ6600 በላይ ደርሷል። ከወለድ ነፃ ፋይናንስ የተደረጉት ወይም ብድር የወሰዱት ደንበኞችም ከቀዳሚ የ2017 ግማሽ የሂሳብ ዓመት ጋር ሲነጻጸርም ከ2000 በላይ ጭማሪ ማሳየቱንም የባንኩ መረጃ ያመለክታል። ከወለድ ነፃ የባንክ አገልግሎት እየቀረበ ያለው ብድር መጠንም በየጊዜው እያደገ መሆኑ የተገለጸ ሲሆን ትልልቅ የሚባሉ ፕሮጀክቶችንም ፋይናንስ ወደ ማድረግ ስለመሸጋገሩ የአቶ ኑር ማብራሪያ ያስረዳል። በሺዎች የሚቆጠር ገንዘብ ፋይናንስ በማድረግ የተጀመረው ይህ አገልግሎት ለነጠላ አንድ ደንበኛ እስከ 1.9 ቢሊዮን ብር ማበደር ስለመቻሉ አስረድተዋል።
ቀጥለናል። ሳውዲ አረቢያ በመጪው ረመዳን በማንኛውም የመገናኛ ብዙሃን መድረክ ላይ ሰላትን በቀጥታ ማሰራጨት በጥብቅ ከለከለች። ሳውዲ አረቢያ ጥቂት ሳምንታት ብቻ በቀሩት በመጪው ረመዳን ወር በማንኛውም የመገናኛ ብዙሃን መድረክ ላይ ሰላትን በቀጥታ ማሰራጨት በጥብቅ ክልከላ መደረጉን አስታውቃለች። በኢስላሚክ ኢንፎርሜሽን ዘገባ መሰረት በመስጂዶች ውስጥ የክትትል ካሜራዎች ለደህንነት ዓላማ ሲባል ተፈቅዷል። ነገር ግን ግላዊ ደህንነትንና የምዕመናንን ክብር ለመጠበቅ ሲባል በሰላት ወቅት ምዕመናንን ወይም ኢማሞችን መቅረጽ ተከልክሏል። በተጨማሪም ክልከላው የአምልኮን ቅድስና ለመጠበቅና የሃይማኖታዊ አገልግሎቶችን ያለ ፍቃድ ለንግድ አገልግሎት እንዳይውሉ ለማድረግ የተወሰደ መሆኑ ተገልጿል። የሳውዲ አረቢያ ኢስላማዊ ጉዳዮች ሚኒስቴር በመጪው የረመዳን ወር ለመስጂዶች ባስተላለፈው ኦፊሴላዊ መመሪያ መስጂዶች የኡሙል ቁርአን የቀን መቁጠሪያ በጥብቅ እንዲከተሉ ያስገድዳል። አስገዳጅ የተደረገው ኡሙል ቁርአን የቀን መቁጠሪያ በሳውዲ አረቢያ ቀናትንና ወራትን ለመወሰን ጥቅም ላይ የሚውል ነው። በቀን መቁጠሪያው አዲስ ወር የሚጀምረው በአዲሱ የጨረቃ ዑደት መጀመሪያ ሲሆን የጨረቃ ዑደት ሲጠናቀቅ የወሩ መጨረሻ ይሆናል። በወሩ በሰላቶች በአዛንና ኢሻ ሰላት መሃል የ15 ደቂቃ ልዩነት እንዲኖር ትዕዛዝ ተላልፏል። በህንድ የሀጅ ኮሚቴ ውስጥ ሙስሊም ላልሆነ ግለሰብ በመንግስት የተሰጠው ሹመት ተቃውሞ አስነሳ። በህንድ ምዕራባዊ ግዛት ማህራሽትራ የሚገኝ የሙስሊም ድርጅት መንግስት የሀጅ አስተዳደርን እንዲመራ ሙስሊም ያልሆነ ቢሮክራት መሾሙን በመቃወም ጉዳዩን ወደ ፍርድ ቤት እንደሚወስደው አስታውቋል። ጉዳዩ በሀገሪቱ የሃይማኖት ነጻነትና በእምነት ላይ የተመሰረቱ ተቋማት ላይ የመንግስት ቁጥጥርን በተመለከተ ክርክር አስነስቷል። በህንድ በጣም ተደማጭነት ካላቸው የሙስሊም ድርጅቶች መካከል አንዱ የሆነው ኦል ኢንዲያን ሙስሊም ፐርሰናል ቦርድ የተቃወመው የማህራሽትራ ግዛት የሀጅ ኮሚቴና ዋና ስራ አስፈጻሚ ሆኖ የተሾመውን ማንጆ ጃዳቭን የተባለውን ግለሰብ ሹመት ነው። ጉዳዩን ወደ ቦምቤ ከፍተኛ ፍርድ ቤት እንደሚያቀርበው ገልጿል። ኮሚቴው በዓመታዊው የሀጅ ጉዞ ላይ ለመሳተፍ ወደ መካ ለሚጓዙ ምዕመናን የሎጂስቲክስ ዝግጅቶችን ይቆጣጠራል። ሙስሊም መሪዎች በሀጅ ሃይማኖታዊ ባህሪ ምክንያት ኃላፊነቱ በሙስሊም ባለስልጣን መያዝ እንዳለበት ይከራከራሉ። ለዚህ መከራከሪያ የሚያደርጉት ከወትሮ በተለየ ኃላፊነቱ ስነ ስርዓትን ማክበርን፣ በእምነት ላይ የተመሰረተ መመሪያና ሃይማኖታዊ ግዴታዎችን ያቀፈ በመሆኑ ነው። በሃይማኖት ጉዳዮች ላይ የመንግስት ጣልቃ ገብነት ስጋት እየጨመረ መጥቶባታል በምትባለው ህንድ በተጠቀሰው ኃላፊነት ሙስሊም ያልሆነ ባለስልጣን ሹመት ሲያገኝ ለሶስተኛ ጊዜ ነው ተብሏል። ውሳኔው በሀገሪቱ ፖለቲካ ፓርቲዎችም ተቃውሞ ገጥሞታል። በይፋ ተቃውሟቸውን ካቀረቡት ቀዳሚ የሆነው የሰማያዊ ፓርቲ አንዱ ነው። የፓርቲው መሪዎች ሹመቱ ሙስሊም ምዕመናን ብቻ እንዲያገለግል የተቋቋመውን ኮሚቴ ዓላማ የሚያኮስስ ነው ብሏል። ማሃራሽትራ የሂንዱ ብሔርተኛ ሀገራዊ ፓርቲ በሚመራው ጥምረት የሚተዳደር ነው። የህንድ የሀጅ ኮሚቴዎች በክልል መንግስታት ስር የሚሰሩ ሲሆን በየዓመቱ በ10 ሺዎች ለሚቆጠሩ ምዕመናን የጉዞ የመጠለያና ሃይማኖታዊ ዝግጅቶችን በማስተባበር ረገድ ቁልፍ ሚና ይጫወታሉ። ህጋዊ ተቋማት ቢሆኑም በሙስሊሙ ማህበረሰብ ውስጥ እንደ ሃይማኖታዊ ተቋማት እንጂ እንደ ዓለማዊ ድርጅቶች እንደማይቆጠሩ የሙስሊምስ ኔትወርክ ዘገባ ያመለክታል። ዓለም አቀፍ የረድኤት አቅርቦት በመቋረጡ ምክንያት በናይጄሪያ በሚሊዮን የሚቆጠሩ ዜጎች ለአስከፊ የረሃብ አደጋ ተጋልጠዋል ሲል የዓለም የምግብ ፕሮግራም አሳወቀ። በተባበሩት መንግስታት ድርጅት የዓለም የምግብ ፕሮግራም በናይጄሪያ 35 ሚሊዮን ገደማ ዜጎች ለአስከፊ የረሃብ አደጋ መጋለጣቸውን ያስታወቀው አዲስ ባወጣው ሪፖርት ነው። በአዲሱ ሪፖርት 35 ሚሊዮን ገደማ ናይጄሪያውያን በአስከፊ የረሃብ አደጋ ውስጥ መሆናቸው ተገልጸዋል። ከነዚህ መካከል 3 ሚሊዮን ህጻናት በምግብ እጥረት ምክንያት በመቀንጨር ተጠቅተዋል ሲል ይፋ ማድረጉን ጠቅሶ ሮይተርስ ዘግቧል። ናይጄሪያን ያጋጠማት የረሃብ አደጋ ከዚህ ቀደም ታይቶ አይታወቅም ሲል የገለጸው በተባበሩት መንግስታት ድርጅት የዓለም የምግብ ፕሮግራም ከዓለም አቀፍ ድርጅቶች በኩል የእርዳታ አቅርቦት መቋረጥ፣ የሀብት ውስንነት እንዲሁም ግጭትና ጦርነት ያስከተለውን ማህበራዊ ቀውስ ለተስፋፋው ረሃብ በምክንያትነት አስቀምጧል። ከዚህ በተጨማሪም በዩኤስኤድ በኩል አሜሪካ ትሰጥ የነበረውን እርዳታ ሙሉ በሙሉ በማቋረጧ የተባበሩት መንግስታት ድርጅት የእርዳታ አቅርቦቱን በከፍተኛ መጠን መቀነሱ በዚህ ረገድ የሚጠቀስ ሌላው ምክንያት ነው። ከዚህ ጋር ተያይዞ በተለይም የግጭት ቀጠና በሆነው የሰሜን የሀገሪቱ ክፍል ከሚኖሩ ዜጎች መካከል ከ1 ሚሊዮን በላይ የሚሆኑት ለከፋ የረሃብ አደጋ ተጋልጠው በአሳሳቢ ሁኔታ እንደሚገኙ የምግብ ፕሮግራም መረጃን ጠቅሶ አፍሪካን ኒውስ ድረገጽ ዘግቧል። በሰሜን ናይጄሪያ ለተስፋፋው የረሃብ አደጋ አፋጣኝ የምግብ ድጋፍ ካልተደረገ በሳምንት ጊዜ ውስጥ በሚሊዮን የሚቆጠሩ ተጨማሪ ዜጎች የረሃብ አደጋው ሰለባ ሊሆኑ
ይችላሉ ሲል የዓለም የምግብ ፕሮግራም አስጠንቅቋል። የእርዳታ አቅርቦት መቋረጡ በናይጄሪያ የዜጎችን የነፍስ አድን ስራ አስቸጋሪ እንዳደረገበት የገለጸው ድርጅቱ ባለፈው ዓመት የካቲት ወር ላይ የምግብ እርዳታው መድረስ ከነበረበት 1.3 ሚሊዮን የሰሜን ናይጄሪያ ዜጎች ውስጥ ተደራሽ ማድረግ የተቻለው 72,000 ብቻ ዜጎችን ነው ሲል የችግሩን አሳሳቢነት በንጽጽር አቅርቧል። ቲክቶክ አዲስ የአሜሪካ ፕላትፎርም ለማስጀመር ስምምነት አጠናቀቀ። የቻይናው የቴክኖሎጂ ኩባንያ ቲክቶክ በአሜሪካ አዲስ ተቋም ለመመስረት ከስምምነት ላይ መድረሱን ተከትሎ ከ200 ሚሊዮን በላይ ተከታዮቹን በመያዝ አገልግሎቱን እንደሚያስቀጥል አስታውቋል። ከዚህ በተጨማሪም ከዋና ዋና ኢንቨስተር ከሆኑት እንደ ኦራክል፣ ሲልቨር ሌክ እና ኢሚራቲ ኢንቨስትመንት ከተሰኙ የአሜሪካ የግል የቴክኖሎጂ ኩባንያዎች ጋር በአሜሪካ ለመስራት የሚያስችለውን አዲስ ስምምነት ተፈራርሟል። ኩባንያው በሰጠው መግለጫ አዲሱ የቲክቶክ ስሪት ሁለንተናዊ የመረጃ ጥበቃን፣ የአልጎሪዝም ደህንነትን፣ የይዘት ቁጥጥርን፣ የሶፍትዌር ማረጋገጫዎችን እንዲሁም ለአሜሪካ ተጠቃሚዎች የሶፍትዌር ዋስትናን በመስጠት ብሔራዊ ደህንነትን በሚያስጠብቁ ግልጽ ጥበቃዎች ስር እንደሚንቀሳቀስ አስታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትሩዝ ሶሻል በተሰኘ የማህበራዊ ትስስር መድረክ ላይ ባስተላለፉት መልእክት ስምምነቱን አድንቀዋል። የቻይናው መሪ ዢ ጂንፒንግ ከኛ ጋር ስለሰሩ በመጨረሻም ስምምነቱን ስላጸደቁ በተለየ ሁኔታ አመሰግናለሁ ብለዋል። ለዓመታት በአሜሪካና ቻይና መካከል ውዝግብ ሲያስነሳ የቆየው ግዙፉ የማህበራዊ ሚዲያ መተግበሪያ ቲክቶክ በአሜሪካ ስራውን ለመቀጠል ስምምነት ላይ መድረሱ የተገለጸው ባለፈው መስከረም ወር ነበር። በወቅቱ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቲክቶክ በአሜሪካ ኩባንያዎች ባለቤትነት እንዲተዳደር ለማድረግ የሚያስችለውን ስምምነት የሚደግፍ የስራ አስፈጻሚ ትዕዛዝ መፈረማቸው ይታወሳል። በስምምነቱ መሰረት በአሜሪካ የሚመራ የባለ ሀብቶች ቡድን የቲክቶክን 80% ከቻይናው ባይትዳንስ ኩባንያ የሚገዛ ሲሆን በአሜሪካ ቲክቶክን የሚቆጣጠሩ ይሆናል። ቲክቶክ የአሜሪካውያንን ግላዊ መረጃ አሳልፎ ይሰጣል በሚል በአሜሪካ መንግስት ተደጋጋሚ ክስ ከዚያም አልፎ እንዲታገድ ወይም በአሜሪካ ውስጥ ያለውን ድርሻ ለአሜሪካውያን እንዲሸጥ አማራጭ ቀርቦለት እንደነበር የሚታወስ ነው። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የጁምዓ ልዩ ኸበር የሚቀርብበት ሰዓት ላይ ደርሰናል። የልዩ ኸበር አዘጋጁ አህመድ አብዱራህማን ያሰናዳውን እንደሚከተለው ያቀርበዋል። በዚህ ሳምንት ሰኞ ነው የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ ቢቢሲ ሬዲዮ ፎር ቱዴይ ፕሮግራም ላይ እንግዳ ሆነዋል። ስለሚወክሉት ድርጅት በርካታ ጉዳዮችን ባነሱበት መድረክ ስለ አሜሪካና ትራምፕ ሲናገሩ ግን በቅሬታ የታጀበ ነበር። ሰውየው የሕግ የበላይነት በኃይል የበላይነት መተካት አለበት ብለው የሚያምኑ አሉ ሲሉ ተደመጡ። There are those that believe that the power of law should be replaced by the law of power. የሕግ የበላይነት በኃይል የበላይነት መተካት አለበት ብለው የሚያምኑ አሉ የሚሉት በአንድ ቀን ውስጥ በተለያዩ አወዛጋቢ ርዕሰ ጉዳዮች ከዓለም አቀፍ መገናኛ ብዙሃን ስማቸው የማይጠፋውን የአሜሪካውን ፕሬዝዳንት ዶናልድ ትራምፕን ነው። ጉቴሬዝ ቃል በቃል አሜሪካ ያለምንም ተጠያቂነት እየተንቀሳቀሰች ነው፣ ኃይሏም ከዓለም አቀፍ ሕግ የበለጠ ዋጋ እንዳለው ታምናለች፣ የባለብዙ ወገን መፍትሄዎች ጥቅም አልባ ናቸው የሚል ግልጽ ድምዳሜ ይዛለች ሲሉም ተችተዋል። በአሁኑ ወቅት ያለው የአሜሪካ ፖሊሲ ብዙ ጊዜ የአሜሪካን ኃይልና ተጽዕኖ መጠቀም፣ አልፎ አልፎ ደግሞ ዓለም አቀፍ ሕጎችን ማክበር የሚል ነው ብለዋል። ጉቴሬዝ ይህን አስተያየት የሰጡት አሜሪካ ቬንዙዌላ ውስጥ ባካሄደችው ዘመቻ የቀድሞውን ፕሬዝዳንት ኒኮላስ ማዱሮን ከያዘች ከሳምንታት በኋላ እንዲሁም ዶናልድ ትራምፕ ግሪንላንድን ለመጠቅለል ደጋግሞ እየዛቱ ባለበት ወቅት ነው። እንደ አባል ሀገራት እኩልነት ያለው የተባበሩት መንግስታት ምስረታ መርሆች በአሁኑ ሰዓት አደጋ ተደቅኖባቸዋል ብለው እንደሚያምኑም ጉቴሬዝ ገልጸዋል። በጉቴሬዝ ቅሬታ የቀረበባቸው ፕሬዝዳንት ትራምፕ 193 አባል ሀገሮችን ባቀፈው በተባበሩት መንግስታት ላይ ጠንካራ ትችቶችን ሲያሰሙ የቆዩ ናቸው። ትችት የሚሰነዝሩበት ድርጅት ዋና መቀመጫውን ያደረገው እርሳቸው በተወለዱበት ኒውዮርክ ነው። ድርጅቱና ትራምፕ ዕድሜያቸው ተቀራራቢ ነው።
የተባበሩት መንግስታት ድርጅት የተመሰረተው እንደ አውሮፓውያን አቆጣጠር ጥቅምት 1945 ነው። ትራምፕ የተወለዱት ደግሞ ሰኔ 14 1946 ነው። የድርጅቱ ምስረታ ከትራምፕ መወለድ የሚቀድመው 8 ወራት ነው። አሁን ትራምፕ ቀድሟቸው የተወለደውን ድርጅት የወደዱት አይመስልም። ደጋግመው ቅሬታ ያቀርቡበታል። ትችታቸውም ጠንከር ያለ ነው። ባለፈው መስከረም ወር በተካሄደው የድርጅቱ ጠቅላላ ጉባኤ ላይ ባደረጉት ንግግርም የተባበሩት መንግስታት ድርጅት ህልውና ላይ ጥያቄ አንስተዋል። 7 ሊቋጩ የማይችሉ ጦርነቶችን ለብቻቸው ማቆማቸውን የተናገሩት ትራምፕ የተባበሩት መንግስታት ግን በየትኛውም ግጭት የማስቆም ጥረት ውስጥ ለመርዳት እንኳን አልሞከረም ሲሉ አቅመቢስ መሆኑን ገልጸዋል። በኒውዮርክ ስብሰባ የተባበሩት መንግስታት ለእኛ እንዳልነበረ ተረዳው ሲሉም ተናግረዋል። ይህ ጉዳይ ጉቴሬስ ከቢቢሲ ጋር በነበራቸው ቃለ ምልልስ ተነስቶላቸው ነበር። ድርጅቱ ዋና ዋና ዓለም አቀፍ ግጭቶችን ለመፍታት በከፍተኛ ሁኔታ ተሳታፊ እንደነበረ በአጽንኦት ያነሱት ዋና ጸሐፊው ነገሩ ከአቅማቸው በላይ መሆኑን አልካዱም። የተባበሩት መንግስታት የማስገደድ አቅም የለውም፣ ይልቁንም ትላልቅ ሀያላን ሀገሮች የበለጠ ጠንካራ የማስገደድ አቅም አላቸው ሲሉ የገጠማቸውን ፈተና አስረድተዋል። አክለውም የመንግስታቱ ድርጅት 193ቱ አባል ሀገሮች የሚገጥሟቸውን ከፍተኛ ችግሮችና ተግዳሮቶች ለመወጣት ማሻሻያ እንደሚያስፈልግ ተናግረዋል። ጉቴሬዝ ይህን ከመናገራቸው ከአንድ ቀን በፊት ፕሬዝዳንት ዶናልድ ትራምፕ በጋዛ ጉዳይ ላቋቋሙት የሰላም ቦርድ ሲሉ ለሰየሙት ቡድን መሪዎችን መሰየማቸውን ይፋ አድርገዋል። የቀድሞ የእንግሊዝ ጠቅላይ ሚኒስትር ቶኒ ብሌር የፕሬዝዳንቱ እንደራሴ ሆነው በሚመሩት ቦርድ የአሜሪካ የውጭ ጉዳይ መስሪያ ቤት ኃላፊ ማርኮ ሩቢዮ ተካተዋል። ከሁለቱ ሰዎች ዋነኛው ቶኒ ብሌር ከሙስሊም ሀገሮች ጋር ስማቸው በጥሩ የሚነሳ አይደለም። በቀደመ ታሪካቸው ቁርኝታቸውም ከሰላም ይልቅ ከጦርነት ጋር ነው። በ2003 ኢራቅ ላይ የተፈጸመውን ወረራ በመደገፍ ክስ ይቀርብባቸዋል። ሌላኛው የፕሬዝዳንቱ ሹመኛ የአሜሪካ የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍና ከሰውየው ጋር በጋዛ ተኩስ አቁም ካይሮና ዶሃ ሲመላለስ የነበረውና በመጨረሻ የሐማስ መሪዎች ከቱርክና ግብፅ ደህንነት ኃላፊዎች ጋር በሻርም አልሼህ በደረሱት ስምምነት ላይ የነበረው አማቻቸው ጃሬድ ኩሽነርም አለበት። የዓለም ባንክ ፕሬዝዳንት አጃይ ባንጋም አባል ተደርገዋል። ሙስሊምና አረብ ሀገሮችን ጨምሮ በርካታ ሀገሮችም እንዲቀላቀሉ ግብዣ ቀርቦላቸው አዎንታዊ ምላሽ ሰጥተዋል። ከሀገሮቹ መካከል በእስራኤል መጋበዝ የለባትም ስትባል የቆየችው የኤርዶጋኗ ቱርክ፣ የግብፅ፣ የዮርዳኖስ፣ የኢንዶኔዥያ፣ የፓኪስታን፣ የኳታር፣ የሳውዲ አረቢያና የተባበሩት አረብ ኤምሬትስ የውጭ ጉዳይ ሚኒስትሮች በጋራ ባወጡት መግለጫ ግብዣውን በደስታ ተቀብለነዋል ብለዋል። እነዚህን ሁሉ ሀገሮች በጋበዘው ቦርድ ውስጥ አንድም ፍልስጤማዊ አለመኖሩ ጥያቄ አስነስቷል። ትራምፕ ሀገሮች ይህን የጋዛ የሰላም ቦርድ ለመቀላቀል $1 ቢሊዮን እንዲከፍሉ ይፈልጋሉ ተብሏል። ቦርዱ ያቀፋቸውን ሀገሮችና ሁኔታውን የተመለከቱ በርካታ ታዛቢዎች ከጋዛ የሚሻገር ዓላማ ያነገበ ነው ሲሉ የተሰሙትም ገና ከማለዳው ነው። በእርግጥ ለዚህ የሰላም ቦርድ የተዘጋጀው ቻርተር መግቢያ ላይ የሰፈሩ ጉዳዮችም የአስተያየት ሰጪዎቹን መከራከሪያ የሚደግፍ ሆኖ ተገኝተዋል። የሰላም ግንባታን የሚከታተል ይበልጥ ቀልጣፋና ውጤታማ የሆነ ዓለም አቀፍ አካል እንደሚያስፈልግ የሚገልጸው ቻርተሩ ዘላቂ ሰላም ለማግኘት ብዙ ጊዜ ተሞክረው ከከሸፉ ተቋማት ለመራቅ የሚያስችል ድፍረት እንደሚያስፈልግ አስፍሯል። በግልጽ ባይጠቀስም ብዙ ጊዜ ተሞክረው የከሸፉ ተቋማት ተብሎ የተገለጸው የተባበሩት መንግስታት ድርጅት መሆኑ በእነዚህ ታዛቢዎች ተነግሯል። ይህም ትራምፕ በተባበሩት መንግስታት ድርጅት ላይ ባላንጣ ለመፍጠር ሙከራ እያደረጉ ነው የሚለው ስጋት ይበልጥ የተጨበጠ እንዲመስል አድርጎታል። ትራምፕ ባላንጣ እየመሰረቱበት ነው በሚባለው በተባበሩት መንግስታት ድርጅት ውስጥ በዓለም አቀፍ መድረክ ሰላም የማስጠበቅ ኃላፊነት የተሰጠው የተቋሙ የጸጥታው ምክር ቤት ነው። ፕሬዝዳንቱ ባሰራጩት ለቦርዱ በሚገልጽ ደብዳቤ ላይ ግን ቦርዱ ዓለም አቀፍ ግጭትን ለመፍታት አዲስ ስልት ይቀይሳል ብለዋል። ይህ ደግሞ በቀጥታ ተገዳዳሪ ያደርገዋል የሚሉ በርካቶች ናቸው። በእርግጥ ዋይት ሃውስ ቦርዱ ከተመድ ጸጥታው ምክር ቤት አንቀጽ 2803 ጋር የሚጣጣም ነው በማለት ተገዳዳሪ አለመሆኑን ለማሳየት ሞክረዋል። ሆኖም አንዳንድ የአውሮፓ ሀገሮች ግብዣው ቢቀርብላቸውም እያመነቱ ይገኛሉ። የፈረንሳዊ ዜና ወኪል አዣንስ ፍራንስ ፕሬስ የሀገሪቱ ፕሬዝዳንት ኢማኑኤል ማክሮን የቅርብ ምንጭ ነግረውኛል ብሎ እንደዘገበው የቦርዱ ቻርተር ከጋዛ የሚሻገር ነው። እኚሁ ምንጭ ከተባበሩት መንግስታት ስልጣን ጋር የሚጣረስ መሆኑ ጥያቄ ያጭራል ያሉ ሲሆን የተባበሩት መንግስታት ስልጣን ደግሞ መጣስ የለበትም ሲሉም ተከራክረዋል። ሌሎች የአውሮፓ ሀገሮች ደግሞ ግብዣውን እያጤኑት እንደሚገኙ አስታውቀዋል።
የመንግስታቱን ድርጅት ተገዳዳሪ የመሰረቱ ነው በሚል ጥያቄ የሚነሳባቸው የትራምፕ አስተዳደር የአየር ንብረት ለውጥና ዲሞክራሲ ላይ የሚሰሩ ተቋማትን ጨምሮ ከ31 የመንግስታቱ ድርጅት አካል ከሆኑ ተቋማት አሜሪካ እንድትወጣ አድርጓል። ለዚህ ምክንያት አድርጎ የሚያስቀምጠው ተቋማቱ ከአሜሪካ ብሔራዊ ጥቅም ጋር በተቃራኒ ቆመዋል የሚል ነው። አሜሪካ በተባበሩት መንግስታት ድርጅት ስር ከሚንቀሳቀሰው ከዓለም ጤና ድርጅት በይፋ መውጣቷም የዛሬ ትኩስ ወሬ ሆኖ በዜና አውታሮች ሲናኝ ውሏል። በቀጣይ ሳምንታትም የሚወጡ ሌሎች ዜናዎች ይጠበቃሉ። ለዚህ ጥንቅር አልጀዚራ፣ ሚድል ኢስት አይ፣ ቢቢሲ፣ ሲቢኤስ እና አዣንስ ፍራንስ ፕሬስን በምንጭነት ተጠቅመናል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።